ድል አለ በስምህ ድል አለ በቃል። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናፍዬ ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ እውነት ልንገራችሁ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም በዛ ይሻላል። እሺ የኔም ሄሎ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን አለን? ደህና ነው ወይ? ታዲያስ በጣም ደስ ብሎኛል ስላገኘሁ። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው አየህ? የኔ አባት በጣም ስላገኘው ደስ ብሎኛል። በጣም የኔ አባት እኔም ደስ ብሎኛል። የኔ አባት ቴንክ ዩ። ችግር የለም አለች አንሻታለሁ። እቺ ነገር የኔ ጌጥ ናት ታውቃለህ? አይትኛዋ ስቲኪ ሁሌም ያዘወዳለሁ። አረ ብቻ ያው እቺ ለውበት የደረጀ ብቻው ለባህሉስ አብራ የመጣች ታምራለች። ያው የአልፎ አልፎ የምትያለሽ። አረ ሶ እኔ እቺ መያዜ እንደው ለግብአቱ የሚረብሽ ካለ በስተቀር አረ አይረብሽም፣ ምንም ነገር አይረብሽም። ታምራለች። ሙከራ አንድ ሁለት ሰማል። ሙከራ አንድ ሁለት የደንብ ይሰማል። ካሜራማን ይሰማል ወይ? ሰላም እያለ ነው ነበር። ይሰማል በድምጽ የኔ አባት ደረጃ አለች። እሺ አይሰማም፣ ነገር አይሰማም። እያደረቀሽ ነው። ይሄ ሰፈር ነበር አሪፍ 22 ነው ያለ ነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። አያት አሁን ተዘረጋች። እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከሩም ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነችው ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት አረ ያምራል በጣም ለውበት ስለሆነ እንጂ የታችኛዋ ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልሽ ኤሌቬተር እንኳን ነው ቆየ በጣም ሲና ቢሄው ወይ ጉድ ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለሽ። አጠር አሪፍ እህት ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘነው። አድርሰሃል እንደዚህ? አይ ከመቀሌ ነው የተገናኘነው። ኦኬ መቀሌ ተገናኘን። የወለድኳት ልጄ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ? የኔ አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እሺ። የኔ አባት እዚች ጋር አይዞር። አዎ እዛ ጋር ታንክ ዩ። እሺ ነው ቁጭ ብለዋል። መዝሙር ይለቅስ። እሺ ድል አለ በስምህ ድል አለ በቃልህ
ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንከ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው አምላኬ የጸናው ስም ነው ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው የሆነው ሁሉ ባንተ ነው። እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዛ አጋጣሚ ስላገኘሁ እኔ ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ሊኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን
በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወስን ወደ ኋላ የምንቆዝንበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው። ቅድም ብያለሁ ካንተ በእድሜ የሚበልጡ ሰዎች ያረጉትን ነው አንተ እያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይህንን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በምናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን የምንቆዝንበት ነገር አይኖርም። ነገር ግን እንደ ምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለውም እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ፣ ቃል አለ። ሁል ጊዜ እኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የተደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክርህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁል ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስራ ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይህን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስለኛል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይህን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ አባት አመሰግናለሁ። በጣም ነው የምታምሩት። ቴንክ ዩ ሂሌ በቃ ዛፍቴ ማረይ ከፈብሊ አይዞህ ቀስ አኸረት የለ ከፈብሊ ሽን ጽቡ ንዕነ ብድሕሪና ኹና ንዕላ እዚኣ ማሕለፈ ለሉ ዜር ክንዕና ይኽን የኔ አባት እንደምን አለ? እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው። እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል። መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል። በጣም ደስታ ተሰምቶኛል። ጾም ሆነ ይልልን አይሎ ቀውጤና አይኖ ጾም ሆነና እንዳውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲች አድርጌ ነበር። ስርዓቱን ስላፈረስን ይቅርታ እንጠይቃለን። እግረ መንገዳችን ይቅርታ እንጠይቃለን። ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። እግረ መንገድ አሁን ነገ ተጓዥ ነው። አሁን ለምሳሌ ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ እግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ትዝ ካለ እዛም የነበርነው መንፈሳዊ ተግባራት ነው። ወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን አስመረቅን። ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምንኖረውና ኑሮ በጣም በደስታ በተድላ በምስጋና ነው የምንኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው
ያስገድዳቸዋል ወደማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች ምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልምችለው ወደ ነው። ብዙ ሰዎች መካሪ ነህ ይሉኛል። ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር የምመክረው። እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙሩም በጣም ብዙ ሰዎች አክመሃል መንፈሳቸውን እና በጣም ትልቅ መካሪ ነህ ልልህ እፈልጋለሁ። በኔ መነጽር በብዙ ኢትዮጵያውያን መነጽርም እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማለዋሽህ አሁን ወዳለሁበት ገብረዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንበላም ስንጠጣም ከመንግስት ተመድቦ የሚመጣ ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራቀም ጨለማ ይሆንብሃል እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ እና ጥቂት የዛን ጊዜ ያየኋቸው ፈተናዎች አልደብቅህም አሁን የማየውን ገብረዮሐንስ አሁን ያለውን ገብረዮሐንስ ይመጣል ብዬ ያላሰብኩባቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በስለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን በአንድም በሌላም በኩል መጥቶ አሁን የምናየውን ገብረዮሐንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረዮሐንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ስሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርጬበት ጊዜ አልነበረ። ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል። ከዛ እግዚአብሔር በሌላ በኩል መጥቶ ደግሞ ሰው አስነሳ።
እና አሁን ይሄን የምናየውን ገብረ ዮሐንስ ቀስ በቀስ ለማየት ደርሰናል። እና ያቺ 2002 ዓመት በተለይ በጣም ከባድ ዘመን ነበር። ዋው 15 ዓመት ያልኩ ነው። በጣም ብዙ ነገር አልፋል። ከዚህ ሁሉ ጥንካሬ በስተጀርባ ትልቅ ፈተና አለ። እሱን ፈተና ስላለፍክ ነው እዚህ ደረስከው። ዋው